በቲክቶከሯ በረከት ገበሬዋ ላይ አዲስ ዶክመንት ወጣ። እሷ ግን ብልጽግና በኔ ተጠቀም እንጂ እኔ ከብልጽግና አልጠቀምኩም ብላለች። በፖሊስ የተፈለገች የምትገኘውና በነዳጅ ማጭበርበር ወንጀል የተከሰሰችው በረከት ገበሬዋ ባል የምታወቀው በረከት ወርቁ አደራ በከፍተኛ የነዳጅ ባለስልጣናት ላይ ከተመሰረተው ከባድ የሙስና ክስ ጋር በተያያዘ ድርጊቱ እንዴት በቅንጅት ሲፈጸም እንደነበር የሚያጋልጡ ይፋዊ የደብዳቤ ልውውጦች አፈትልከው ወጥተዋል። ከጀርባዬ የሚታዩት እነሱ ናቸው። እጃችን የገቡ ሰነዶች እንደሚያጋልጡት ወይዘሮ በረከት ወርቁ አደራ ፋርምና አግሮ ኢንዱስትሪ ኢንቨስትመንት በተሰኘው ድርጅቷ ስም ጥቅምት 13 2018 ዓ.ም ለነዳጅና ኢነርጂ ባለስልጣን በጻፈችው ደብዳቤ በጋምቤላ በደቡብ ኢትዮጵያና በኦሮሚያ ክልሎች በድምሩም በሺዎች የሚቆጠር ሄክታር የእርሻ መሬት እንዳላት በመግለጽ የነዳጅ ማከማቻ ፍቃድ ጠይቃለች። በዚህ ደብዳቤዋ ላይ በጋምቤላ ክልል ዲማ ወረዳ የራሷን የነዳጅ ማከማቻ ወይም ዲፖ የገነባች መሆኑን ጠቅሳ ግንባታው እስኪጠናቀቅ ድረስ በሌላም የነዳጅ ማከማቻ ታንከሮች እንድትጠቀም ፍቃድ እንዲሰጣት በይፋ መጠየቋን ሰነዱ ያሳያል። ይህ ደብዳቤ በአቃቤ ክስ ላይ ምንም አይነት የነዳጅ ማከማቻ ሳይኖራት በህገወጥ መንገድ ነዳጅ ወስዳለች ተብሎ የቀረበባትን ክስ በጉልህ የሚያጠናክር ሆኖ ተገኝቷል ተብሏል። በጉዳዩ ላይ ይበልጥ አነጋጋሪ የሆነው ደግሞ መንግስታዊ ተቋም ለዚህ ጥያቄ የሰጠው ፈጣንና የተለየ ምላሽ ነው። ከሰነዶቹ መካከል አንደኛው የኢትዮጵያ ነዳጅ አቅራቢ ድርጅት የጻፈው ደብዳቤ ሲሆን ባለስልጣናቱ የድርጅቷን የነዳጅ አቅርቦት ማራዘሚያ ጥያቄ ተቀብለው በወር 100,000 ሊትር ነዳጅ ናፍጣ በቶታል ኢትዮጵያ በኩል እንዲቀርብላት በቀጥታም ትዕዛዝ ማስተላለፋቸውን ያረጋግጣል። እነዚህ አሁን ይፋ የሆኑት የደብዳቤ ልውውጦች በአቃቤ ክስ ላይ እንደተመለከተው ከፍተኛ ባለስልጣናቱም የፍቃድ አሰጣጥ መመሪያን በመጣስ ግለሰቧ በገፍ ነዳጅ እንድታገኝና ያገኘችውንም ነዳጅ ለወርቅ አምራቾች እንድትሸጥ ሕጋዊ ሽፋን የተሰጣት መሆኑን በግልጽ የሚያሳዩ ናቸው ሲሉም ተናግረዋል። ይህ የሰነድ ማስረጃ የፌዴራል ከፍተኛ ፍርድ ቤት የሙስና ጉዳዮች ወንጀል ችሎት እየመረመረው ባለውና ሀገራዊ የነዳጅ እጥረት አስከትሏል በተባለው የክስ መዝገቡ ላይ ትልቅ ክብደት እንደሚኖረው ይጠበቃል። በረከት ክስ የመሰረተባትም እስካሁን እንዳልታሰረችና ፖሊስ እየፈለጋት መሆኑን አውቀናል።